ብሩኬ በጣም የምወድህ ወንድሜ ነህ፣ ጓደኛዬ ነህ። ብዙ ነገሮችን አብረን አሳልፈናል። ስለዚህ ወንድሜም ስለሆንክ ብዙ ነገሮችን አብሬክ ማሳለፍ አለብኝ። ደስታህንም፣ ሐዘንንም፣ ጭንቀትክንም አብሬ መካፈል አለብኝ። ብዙ ነገሮችን እየሞከርኩ እየጣርኩ ነው ያለሁት። ነገር ግን ትንሽ እያስቸገርክ ነው ያለው። መስመር እየሳትክ ይመስለኛል። ስለዚህ ግዴታ ልትናገረኝ ትችላለህ፣ ልታኮርፈኝ ትችላለህ፣ መልስ ላትመልስልኝ ትችላለህ፣ ልንደባበር እንችላለን። ግን ያን ብዬ እኔ ዝም ማለት የለብኝም። ምክንያቱም ነገ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚሉት አማርኛ አለ። ስለዚህ ይሄ እናቴ ስትነግረኝ ነው ያደግኩት። ስለዚህ ነገሮች ከመበላሸታቸው በፊት መስመር እየሳቱ ብዙ ነገሮች እየመጡ ነው። በእኔ አስተሳሰብ፣ በእኔ እይታ እንደ ወንድም እንደ ጓደኛ ብዙ ህይወቶችን አሳልፌያለሁ። እኔ ገና አንተ ልጅ ነህ፣ ታላቅ እኔ ብዙ ህይወቶችን አይቻለሁ። እኔ አይቼም እግዚአብሔር ይመስገን ጥሩ ህይወት እየኖርኩ ነው ያለሁት። ነገር ግን እኔ እናንተን ያገናኘን ነገር ፍቅር ነው። የወንድማማቾችነት ፍቅር ነው። የቤተሰብነት ፍቅር፣ የመግባባት፣ የመቻቻል ብዙ ትዕግስቶችን አብረን የማሳለፍ ምንም አይነት ነገር ጥቅማ ጥቅሙ ሳይሸውዱን ነው እስካሁን አብረን ያለ ነው። ከዚህ በኋላ ምን ሆነው በዛ መንገድ ነው ብዬ አስባለሁ። ስለዚህ ያንተን ጉዳት፣ ያንተን ክፋት፣ ያንተ የማይሆን መንገድ ውስጥ መግባት ለእኔ ደስ አይለኝም። ስለዚህ ላስጠነቅቅ ነው ዛሬ የመጣሁት። ታውቃለህ፣ በጣም ቢዚ እንደሆንኩ ታውቃለህ። በጣም ኃይለኛ ስትረስ ውስጥ ያለሁት፣ በጣም ስራ በዝቶብኝ ብዙ ነገሮችን እየተዋከብኩ ነው ያለሁት እና ምን አይነት ፈተናዎች ከፊት እየመጡ እንደሆነ የራሱ ግራ እየገባኝ ነው። ወደ አንተ መምጣት እፈልጋለሁ፣ ነገር ግን የሚይዙኝ ነገሮች በጣም እያናደዱኝ ያሉት። ስለዚህ አሁን ከመምጣቴ በፊት ለመምጣት ወስኛለሁ። ያው ከሚስቴ ጋር ባለፈውም ጭቅጭቅ ቢኖርም ተስማምተን አሁን ፈቅዳልኛለች። ስለዚህ መምጣት አይቀርም፣ እመጣለሁ። ማለት ከመምጣቴ በፊት ግን የምነግረን ነገር ማስጠነቅቅን ሰምተህ ልብ ብለህ ነገሮችን እንድታስተካክል ስለፈለግኩ ነው ላስጠነቅቅ የመጣው ዛሬ። ሲቀጥል ሌላው ነገር ምንድነው፣ ቤተሰቦች በጣም ብዙ ቤተሰቦች እየደወሉ አካሄዱ ጥሩ እንዳልሆነ ብዙ የማይሆኑ ነገሮች ማለት ሰው ሊያስጨንቅ የሚችል ነገር እየነገሩ ነው ያሉት ማለት ነው። ያ ነገር እኔን ያሳስበኛል። ሁሉም ፋሚሊ ብቻ ሳይሆን እኔንም ያሳስበኛል። ስለዚህ መጠንቀቅ አለበት ብሩኬ። በጣም እየተጨማለክ ነው። ከመጨማለቁ በጣም ወንድ እየሆንክ አይደል? ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ። መናገር እችላለሁ። አንተ ወንድሜ ነህ፣ እንደፈለግ ታናሽ ወንድሜ ነህ። መናገርም መማታትም እችላለሁ። ያው በቁመት ነው የምትበልጠኝ፣ በጉልበት ችግር የለውም። መካኒክ ስለሆንኩ አያሳስበኝም። ማያቸው ነገሮች ማለት እንዲህ ወንድ እየሆንክብኝ አይደለም ያለው፣ በጣም መስመር እየሳትክን ያለው ለማት የዋነት በዛ፣ በጣም ይሄ በጣም ጥሩ ጎንህ በዛ። ያ ደግሞ ከኛ ከምንኖረው የሶሻል ላይፍ ከአስተሳሰባችን ካሳለፍናቸው ነገሮች ጋር በጣም ይጋጫል። ጥሩ አይመጣም። ያንተ በጣም ጥሩ መሆን ሰዎችን ወደማይሆን መንገድ ይገፋፋል። ወደማይፈልጉት መንገድ እንዲሄዱ፣ የማይፈልጉትን ሀሳብ እንዲያስቡ ያደርጋል። ስለዚህ ብሩኬ ተጠንቀቅ። አሁን የማየው ነገር ቤት እንትን አድርገህ የተለያዩ ነገሮች ምናምን ለልጄ ምናምን ብለህ ማሰቡ ትክክል ነው። ለልጄ ብለህ ማሰቡ ትክክል ነው። ግን ጊዜው አሁን አይደለም፣ ገና ነው። ገና ብዙ ጊዜዎች አሉ። አንድ ነገር ስናደርግ እኛ ምን አይነት ችግሮች አለብን? እኛ አበሾች ስንባል አንድ ጥሩ ነገሮችን ለአንድ ሰው ስናደርግ በየዋነት ለዛ ሰው ጥሩ ነገር በማለት ስታደርግ አንዳንዴ እንደ ግዴታ ሊወስዱብን ይችላል። ዛሬ አንድን ሰው አንስተህ ወይ ብታለብሰው ወይ የሆነ ቦታ ብታዝናን ነው ሁለት የሶስት ያን ነገር ብታደርግ የሆነ ጊፍት ብትሰጠው ነገ ለምን አልሰጠኝም ብሎ እንደ ግዴታ ላይብክ ይችላል። ስለዚህ አንዳንዴ የምናረጋቸው መልካም ነገሮች ሰዎች ወደ ግዴታ ይወስዱብንና በኋላ ማንወጣው ፈተና ውስጥ እንገባለን። ልንመልሰው ልንናገር ወደማንችለው ፈተና ውስጥ እንገባለን። ስለዚህ እባክህ ልብ ብለህ አስብ፣ ቆም ብለህ አስብ። እባክህ ቆም ብለህ እያሰብክ አይደለም ያለው፣ በስሜታዊ ነው እየተነዳክ ያለው። የዋህነት በጣም በዝቷል። ማለት የወንዳ ቆራጥነት፣ ወንዳ ወንድነት የማውቀው ነገር የለም። እኛም እኮ ወልደን አይተነዋል። ግን በትክክለኛው መንገድ መሆን ያለበት። ግን ብርቅ ሆነብህ አንተ ልጅ ምናምን ስታይ በጣም ብርቅ ሆነብህ። አታስብ ማለት ሁሉን ነገር የሚያደርገው እግዚአብሔር ነው። ልጅን ምንም የሚሰጠው እግዚአብሔር ነው። ስለዚህ እግዚአብሔርን እያመሰገንክ ወደ ጥሩ መንገድ መሄድ ነው እንጂ እዚህ ጋር
አጠገብ ያለን ሰው ማስከፋት፣ መጉዳት ሳታውቀው እያረከን ያለው እንደኔ አስተሳሰብ ሳይታወቅህ በጣም መጉዳት የሌለብህን ሰው ያንተ የሆነን ሰው ካንተ አልፎ ለማናችንም ጥሩ የሆነን ሰው እየጎዳህን ያለኸው። ያው ሀይሚን እንደሆነ ትረዳዋል፣ ታውቀዋል። ለአንተ ላይ መስል ይችላል። እሷ ደግሞ በጣም ማለት የተለየ ሴት ሆነችብኝ። ጭራሽ ይባስ እንዳከብራት ይባስ እንደወዳት ነው የሆነችው። ምክንያቱም አስተሳሰቧ ይለያል። ያ ደግሞ ጥሩ አይደለም። ሀይሚ ማለት እያሰብሽ ያለሽው አስተሳሰብ ያስታውቅብሻል። ይሄ ከላይ ውስጥሽ ምን ያህል ተቋቁሙት፣ ምን ያህል ችሎት፣ ምን ያህል እየቀናሽ፣ ምን ያህል እየተናደድሽ እሱን ፍላጎት ለማሟላት እየሆንሽ ያለው ያስታውቅብሻል። ያ ደግሞ ትጎጃለሽ። ብሩክ ያስታውስ ምን ያህል ጨጓሯን እንደሚያማት እኛንን የምናውቀው፣ ኦዲየንስ አያውቅም፣ ቤተሰብ አያውቅም። እኛንን የምናውቀው ምን ያህል እንደሚያማት ምን ያህል ደም እንደሚያስተፋት የምናውቀው እኛንን። ስለዚህ እቺ ልጅ ችላው ታግሳ ነገ እጅ ላይ እንዳታጣት እጅግ ላይ እንዳታጣት ማለት እኔ ከመምጣቴ በፊት ምናገርህ ከመጣው በጣም ብዙ ነገሮች ይፈጠራሉ ብዬ ስላሰብኩ ልንጣላ እንችላለን፣ በጣም ብዙ ነገሮች። ምክንያቱም እኔ ሀይሚ ያየዋት እንድትጎዳ አንተና ሀይሚ ያላችሁ እውነታዊ ፍቅር እንዲበላሽ በፍጹም አልፈልግም። በህይወቴ አይቼው ማላቀው ጓደኝነት፣ በህይወቴ አይቼው ማላቀው የፍቅር ግንኙነት ያላችሁ ካፕሎች ናችሁ። ስለዚህ ይህን ነገር እኔ እናንተ ወንድም ሆኜ ታላቅ ወንድማችሁ እያከበራችሁ ደስተኛ ህይወት እየኖርን ተለያይታችሁ እኔ ለማን ነው መሆን? እንዲህ ለማን ነው ጓደኛ መሆን? ነገር እናንተ ተለያይታችሁ እኔ ለሀይሚም እንዲህ ልኖር? በፍጹም አይሆንም። ስለዚህ ባካችሁ እናንተ እግዚአብሔር ያጣመራችሁ ስለሆናችሁ ማንም አይለያችሁ፣ ማንም ሊለያችሁ አይችልም። በፍጹም ማለት ነው። በፍጹም ማንም ሊለያችሁ አይችልም። ነገር ግን ይሄ በጣም ፈተና ውስጥ እየከተትካት ነው ያለው። ችላ አስቧ ለልጅ እንደዚህ ያረኩ ቤት ለሷ እንደዚህ አድርጊላት እንዲያሟች ልጅ እንዲህ ጥሩ እንዲሆን ምናምና ስትላት እየሳቀች የአንተን ደስታ አንተ ደስተኛ እንድትሆን እየከፋክ እያየች ለምን ከፋ እያለች እንደዚህ የምትሆነው ውስጧ እያረረ ነው። ትናደር ሰው ናታ እንዴ ላተገልጸው ትችላለች። ሁሌም አንዳንድ የምኖችን ማሰብ አለብን ምሰል አጠገባችን ያለው ሰው እስከሚናገር ድረስ መጠበቅ የለብን። የሚያደርገውን ሁኔታዎች ማየት አለብን። ስሜቱን ከፊቷ መረዳት መቻል አለብን። ሴት ልጅ ናት፣ መቻል ይችላሉ። ጎበዞች ናቸው ሴቶች፣ በጣም ይችላሉ፣ ጎበዞች ናቸው። ያን ነገር ስለምትችል ነው አሁን እያስታወቀባት ያለው ነው። ግን በጣም ስሜቷ ይጎዳል። አሁን ልትችለው ትችላለች። ሀይሚም አንድ ነገር ልብ ዛሬ ልትችል ትችላለች ማለት ነገሮች ዛሬ እንደዚህ ሆነ፣ ነገስ እንዴ ነገንም ማሰብ አለብሽ። ነገ ደግሞ ሌላ ነገር ይሆናል። እንዴ ብሩኬ እንዴት ነው አስተሳሰብ? ነገ ዛሬ ቤት እንትናልክ እንዲህ ቤት ኑሪ እንዲህ ሁኚ ለልጄ በልጅ ምክንያት ወደማይሆን መንገድ ውስጥ ልትገባ ትችላል። ተጠንቀቅ። እኔ አልገባኝ ማለት አካሄድክ ትክክለኛ መንገድ ነው ብዬ እያሰብኩ አይደለም ያለሁት። እንደኔ አስተሳሰብ እንደ ብዙ ቤተሰቦች ከብዙ ሰዎች ጋር እያወራሁ ነው ያለሁት። ብዙ ሲጨነቁ በተለይ ማታ ስገባ ነው ማወራቸው። ቀን በጣም ቢዚ የተጨነኩ ለራሴ የስራዬ ጉዳይ በጣም ብዙ ነገሮችን ያዋክበኛል። መታችሁ እኔ ድረስ መታችሁ ያዋራችሁ ያያችሁኝ ቤተሰቦች ታውቃላችሁ። እናንተ መፍረድ ትችላላችሁ ምን ያህል ቢዚ እንደሆንኩ ማለት ነው። ብዙ ነገሮች መረሳለሁ። ስገባ ስዊቲም አለች ብዙ ነገሮችም አሉና የራሴ ህይወትም አለ። ስለዚህ ያን ሁሉ ችዬ ነው እያወራሁህ ያለሁት። ስልኬን አታነሳም፣ ልታወራኝ ፈቃደኛ አይደለህም። ምክንያቱም እንደምቆጣህ ታውቃለህ፣ እንደምናገርህ ታውቃለህ። ስለዚህ ስለምታከብረኝ ነው ይሄ ነገር ይሆናል። አመሰግናለሁ። ነገር ግን እንድመጣ እያረከኝ ነው። መጥቼ መጥፎ እርምጃ እንደወስድባችሁ ልታረገኝ ነው። ስለዚህ እባክህ አካሄድን አስተካክል። ይሄ አካሄድ ትክክል አይደለ፣ በፍጹም ለእኔ ትክክል አይደለ። የምትሄዱ መንገድ በጣም መጥፎ ነው። ነገ ምንድነው የመጣው? ግዴታ ይመጣብሃል። ዛሬ ላይ አንተ በፍላጎትክ ያረከው ነገር አንተ ለልጅህ አስበህ ያረከው ነገር ነገ ግዴታ ይሆንብሃል። ይሄ የአበሾች ባህሪ ነው። አበሾች ብዙ ነገሮች ሲደረግልን እንደ ግዴታ የምንወስዳት ነገር አለ። ስለዚህ ይሄ ነገር እንዳይቀየርብን ነገር ስለዚህ ተጠንቀቅ። ቀስ ብለህም እኔ አካሄድ አልተመቸኝም፣ ቀስ ብለህ አልጋው የምንሆንልሽ እያልክ አልጋም ልትመርጥ ትችላለህ።
አይደል? እኔ ግራ ገብቶኛል። እንዴት አድርጋ እንደሰጠች አላቅም። እኔ እንጃ። እኔ በጣም ነው የገረምከኝ ያለው እና እኔ በምን መንገድ እንዴት አድርጋ ብላ ወዶ አይስቁ ነው ወዶ አይስቁ ነው። ወድጄ አይደለም የምስቀው እየተናደድኩብህ ነው የምስቀው። እና ሀይሚዬን እንዳታስከፋት እውነት። ያ ያለፈ ህይወት ነው። በቃ ያ ያለፈ ህይወት ነው። ሆነ ተከናወነ ብሏል ሰውየው። በቃ ሆነ ተከናወነ ብሏል። ስለዚህ አጠገብ እጅ ላይ ያለችውን ይኸውልህ፣ ምንድን ነው የሚባለው ተረቱ አማርኛው ቤተሰቦች፣ በእጅ የያዙት ወርቅ እንደ መዳብ ነው የሆነ ነገር ይባላል። ሲቆይ የሰውን ጥቅም የምታውቀው የሰውን ማንነት በደንብ የዛን ሰው ዋጋውን የምታውቀው ሲርቅህ ወይ ሲሞትብህ ነው። ስለዚህ ያኔ ትጎዳለህ፣ እውነት ትጎዳለህ። እናትን እየገፋክ እንደሆነ አስብ። እናትን እየገፋ እናት የሆነች ልጅ ናት እቺ ልጅ። ስለዚህ ዛሬ እናት ይኸውልህ ምንም ብታስቀይማት፣ ምንም ብንናገራት፣ ምንም ነገር ብናሳያት እንኳን ችላ ስቃ ልጄ ምናምን ብላ ትስቃለች። ሳትበላ ነው እኛን የምታበላን እናት። የዛን ያህል ባህሪ ነው ሀይሚ እየሆነች ያለችው። ብዙ ነገሮችን ችላ ነው እየተቃጠለች ያለችው። እኔ እረዳታለሁ፣ በደንብ ነው የምረዳት። ነገ ግን ጨጓራ ብሶ ነገ ታማ ወድቃ እንዳናለቅስ እረፍ። ብሩኬ ምን ያህል እንደምታፈቅራት አውቃለሁ፣ እውነት አውቃለሁ። ታፈቅራታለህ፣ ግን አይምሮ ውስጥ የሆነ ፈተና በዝቶባል። ከቻልክ የእግዚአብሔር ሰው ነህ፣ በጸሎት የምታምን ሰው ነህ፣ በጸበል የምታምን ሰው ነህ። ስለዚህ እባክህ ካልሆነ ትንሽ ጊዜ ወደ ቤተክርስቲያን፣ ወደ እግዚአብሔር፣ ወደ አምላክ ሄደ ትንሽ ጊዜ እረፍት ውሰድ። አይምሮን እስኪ አሰራው፣ በተለያዩ መንገዶች አይምሮን አሰራው። እኔ አካሄድ ካልተመቸኝ በቃ አልጣመኝ፣ እንደ ወንድ ሳየው፣ እንደኔ ባህሪ ሳየው አካሄድ አልጣመኝ። ዛሬ ቤት ጥሩ ቤት እንድትኖር ልጄ ጥሩ ቤት እንድትኖር ብለህ ጥሩ ቤቶችን ካመቻቸህ ነገ ጥሩ አልጋን ነው የምታመቻቸው። ስለዚህ ያ ጥሩ አልጋ ደግሞ ነገ ልጄን በማለት የተለያዩ ነገሮች ማለት እኔ ዛሬ ላይ እኔ ያየኋቸውን ያሳለፍኩት አውርቼ የሀይሚን አይምሮ መረበሽ አልፈልግም። ከኔ በልጥ እሷ ታስበዋለች። አንተን አካሄድ ነገር ታውቀዋለች፣ ትረዳለች። ግን አንተ ማጣት አትፈልግም። ልጅ አንተ ማጣት አትፈልግም። ከአንተ የተለየ ሌላ ወንድ አላገኝም ብላ አይደለም። ወንድ በዝቷል። አንተም ብዙ ሲል ልታገኝ ይችላል። ነገር ግን ውስጥ ያለን ሰው የምታፈቅረው ሰውና ዋጋ የከፈልክለት ሰው የራስህ የሆነን ሰው ማጣት በጣም ከባድ። ስለዚህ እባክህን ተጠንቀቅ። እኔ በጣም እያሽቃበጥክ ነው ያለው፣ በጣም ማለት እያናደድከኝ ነው ያለው። በጣም በቻት አጠገቤ ብትሆን የዚህን ያህል ሁሉ መስመር የምትዘል አይመስለኝም። ደግሞ ያ ሩብ ራስታ ነው ጊዜም ዝም የሚለው። እሺ አጠገቧ ጥሩ እንዴ ሆይ ማለት የለባችሁ እንዴ። አንዳንዴ ተቆጡት። ድንገት ላይረዳ ይችላል፣ ላይታየው ይችላል። እንዴ መናገር እናንተ የሚታያችሁ ነገር መናገር መቻል አለባችሁ። ካልተናገራችሁት እንዳይ ካላረጋችሁት እንዴት ነው የሚሆነው? እኔ ብዙ ነገር እኔ በፊት ማይሆን ህይወት ውስጥ ገብቼ በጣም ስሰቃይ ሰው የሚነግረኝ ሰው አጥቼ ተውናቴ ቁጡ አይደለም የሚለኝ ሰው አጥቼ ረጅም ጊዜ ተጎድቼ ነበር። ነገር ግን አንድ ሰው አግኝቼ ነው፣ አንድ ወንድም አግኝቼ ነው ይሄን ጥሩ አይደለም ሲል ለምን አለኝ ብዬ ነገሮችን ማሰብ ስጀምር ነው ብዙ ነገር አይኔ ተገልጦ ያየሁት። አንዳንዴ ወንዶች አይናችን ሲሸፈን ልባችን አንድ ሰው ገና አይናችን ግን የሆነ ነገር ሲሸፈን ግራ ይገባናል። ይቅርታ ምን ማድረግ እንዳለብን ግራ ይገባናል። ስለዚህ እባክህ ቆም ብለህ አስብ። አይንን ግለጥ እንዴ፣ አይንን ግለጥ። ወንዱን ማለት ይሄ እንዲህ ልጅ ስላላረከ እኮ ተጎደም። እስከዛሬ እሷ የት ነው የኖረችው እንዴ? በላስቲክ ቤት ነው የኖረችው እስከዛሬ። ባይዘው አንድ ነገር ልንገር፣ ልጇን የማሳደግ የመንከባከብ ግዴታ አለባት እናትየው ልጇን የማሳደግ የመንከባከብ ግዴታ አለባት። አንተ ብቻ አይደለም እንዴ፣ እሷም አለባት ግዴታ። ምን ስለሆነሽ መንከባከብም ሆነ የማሳደግ ግዴታ አለባት። ያንተ ብቻ ግዴታ አይደለም። አይ ነው የልጅ ስሜት ምን ያህል ድረስ ውስጣችን እንደሚገባ ምን ያህል እንደሚያሳሳን አውቃለሁ። ትክክል ነህ። ነገር ግን እኔ ካሳለፍኩት ህይወት የበለጠ አታይም አንተ ልጅ። ስለዚህ እረፍ። አሁንም ነገር እረፍ። አካሄድን አሳምር። እረፍ።
እኔን እንደምታከብረኝ እንደምትፈራኝ አውቃለሁ። አመሰግን። ነገር ግን ማውራት በፈለግኩ ሰዓት ስልክ አንሳልኝ፣ አውራኝ፣ መልስልኝ። ዝም አትበል እንዴ! እኔ እኮ የብዙ ሰዎችን ጥያቄ የብዙ ሰዎችን ጭንቀት ይዤ ነው ወደ አንተ የምመጣው። ስለዚህ እኔንም ተረዳኝ። እኔንም ሳወራ ሀሳቤን ስማ። ሀሳብን የሰዎችን ሀሳብ ጠቅልዬ አምጥቼ ለአንተ ስነግርህ የምሰማቸው ነገሮች አሉ። ብዙ ሰዎች የሚሰሙት ነገሮች አሉ። ለእኔ እየነገሩኝ ነው ያሉት። ያን ነገር ሰምቼ ደግሞ ለአንተ ስነግር እንድትጠነቅቅ መንገድ ሊሆንክ ይችላል። ስለዚህ ጊዜ ስጠኝ፣ ለእኔም አውራኝ። እንዴ እኔ ላይ ለምን እንደዚህ ነው አላውቅም። ምን ታስቀየሙ አላውቅም። እንዴ እኔ የወይ ሰው ጓደኛ አደረክኝ። ስሟን እንኳን አልጠራት። በእኔ አፍ አትጠራም። አይ ነው የልጅ እናት ስለሆነች አከብራታለሁ። ነገር ግን ፍላጎቴ አይደለም፣ አልጠራትም። ስሟ አትመቸኝም። ስለማትመቸኝ መብቴ ነው። ሊደብር ይችላል። ገደል ግባ ከደበረ እንዴ። ስለዚህ ስነ ስርዓት አድርግ። አሁንም እረፍ። ማን ነው የሚሉት ነው? እረፍ ብሏል። እረፍ፣ አትወጣጠር። ይሄ የማይሆን ነገር የማይሆን መንገድ ውስጥ አትግባ። ዛሬ ላይ የጀመርከው እያረክ ያለው ነገር ለልጄ ብለህ እየሄድክ ያለው ነገር ሌላ ነገር ለልጄ እያልክ ሌላ መንገድ ውስጥ ትገባል። ስነ ስርዓት አድርግ። ማሰብ ያለብህ ስለ ልጅ ነገ ስለ ነገ አታስቀምጥላትም ለልጅ በስሟ ብዙ ነገሮችን ማድረግ ትችላለህ እኮ አስቀምጠህ ነገ ስታድግ የምታደርገው ነገር ትችላለህ። አሁን ላይ ለሚያስፈልጋትን ነገር ትክክል ነህ። እናቷ መብላት መጠጣት አለባት። ያን ነገር ማሟላት ነው ከአንተ የሚጠበቀው እንጂ ግዴታ የተለያዩ ነገሮችን ለግዜሽ የማይሆኑ ነገሮችን ማድረግ የሌለብን ነገሮችን አታደርግ። ዛሬ ላይ ትንሽ ማለት ይሄ አስተሳሰብ ጥሩ ነው፣ እኔ መጥፎ ነው አላልኩም፣ ግን ከኛ ጋር አይሄድም። በቃ ህይወት አለ፣ አንተ ሌላ ህይወት አለ። ያን ህይወት ይረብሽብሃል። ያን ህይወት በማይረብሽ መልኩ ማድረግ ያለብህ። ምንም ነገር ደግሞ ቀድመ ስታስብ ለሀይሚ መንገር አለብህ። ሀይሚ ማወቅ መቻል አለባት። ሀይሚ ካላወቀች ምን ላይ ነው ጥቅሙ ታዲያ? እሷ የዚህን ያህል ችላ ብሩክ ያልተረዳት ነገር ምን እንደሆነ ታውቃለህ? እውነት ያልተረዳት ነገር በጣም ነው የምታፈቅር። ስለምታፈቅር እንዳትጎዳ እንዳትጣ የአንተን ፍላጎት እያሟላሽ፣ አንተ ግን እያፈቀርካት የእሷን ፍላጎት አይደለም እያሟላ ያለው የራስን ስሜት። ልጄ እያልክ የራስን ስሜት ነው የምታወራው። ነገ አንቺን ልጅ ስትወለድ አንቺም ስትወልጂልኝ አንቺ እንዲያደርግልሻለሁ ምናምን እንዴ ስለወለደችልህ ልትወልድ ስለሆነ ገና ስለወለደች እኮ አይደለም ገና ያንተ ስለሆነች ማድረግ ያለብን ነገር ማድረግ አለብን። ስላረገዘችልህ አይደለም እንዴ። ባታረግዝልስ በዚህ ሰዓት ልተዋት አልፈልግሽም ይጅልኝ ልትላት ያን ሁሉ ዋጋ ከፍላል አንተ ሜዳ ላይ ልጥላት ምንድን ይባል የሆነ ስድብ ነበሩላ። እኔ አታሰድበኝ፣ እኔ ባገኝ እንዴት እንደማደርግ ታውቃለህ። እረፍ፣ አሁን እረፍ። እኔ በጣም ተናድቻለሁ። እኔ ብዙ ሰዎችን ኃላፊነት ይዤ ነው እያወራሁ ያለው። እንዲህ በጣም ብዙ እናቶቻችን ተጨንቀዋል። የአንተ አካሄድ ጥሩ አይደለም። ያውቁታል፣ እነሱ ያሳለፉት ህይወት አለ፣ ያውቁታል። በቃ ልጅ ነው፣ አምነሃል፣ አምነን ተቀብለናል። አንተ ስላመንክ እኛም አምነን ተቀብለናል። አማራጭ የለንም። ነገር ግን የምታረጋቸውን አሁን ሰው ሁሉ ቅር ያለው ብዙ ሰው እያሰብ ያለው ኔጌቲቭ ነገር ምንም ሰው የሚጨነቀው አካሄዱ መስመር እየሳተ ነው። በባሪ በሮቤ የሚባለው ነገር ነው። በባሪና በሮቤ ልታረገው ነው አካሄዱ። ስለዚህ በቦሌና ባሌ ሮቤ ነው የሚባል እንትኑ ግን በቃ ይሄ ወደዚህና ወደዚህ ሰሜንና ደቡብ ልታረገው ነው። አካሄዱ ትክክል አይደለም። እየሄድክበት ያለው መስመር አልጣመንም። የሆነ የሚሸተን ነገር አለ እና እባክህን ብሩክ፣ እባክህን ልለምን። ቅድም አስፈራርቻለሁ አይደል? አሁን ደግሞ ልለምን። አስጠነቅቄሃለሁ፣ አስፈራርቻለሁ። አሁን ደግሞ ልለምን። ከዛ ውጭ ግን እርምጃ ነው የምወስደው። እህቴ ናት፣ ይመለከተኛል። አብሬያት በልቻለሁ፣ አብሬያት ጠጥቻለሁ። ተንከባክባኛች። ለእኔ ጥሩ አመለካከት አለ፣ ለልጄ ጥሩ አመለካከት አላት፣ ለባለቤት ጥሩ አመለካከት አላት። ስለዚህ እንድትጎዳ አልፈልግም። የማይሆን መስመር ውስጥ ስትገባ አንተ እያየው ዝም አለ። ነገ ተጎድተህ እኮ ብሩኬ እንደዚህ ሆነ ተጎድተህ ጸበል እንሂድ ወይ እንዲህ ነበረ ትናንት ይበላው እሰይ እንዲህ ብሎ ነበር እንዲያሽቃብጦ ነበር ሲባል አብሬ እዛ ነገር ውስጥ መግባት አልፈልግም። ያን ነገር ማድረግ አልፈልግም። ዛሬ ላይ የማይሆን መንገድ ስትሄድ ኖ የምትሄደው መንገድ ትክክል አይደለም ብዬ መቆጣት አለብኝ፣ መማታት አለብኝ፣ መደባደብ አለብኝ። ከአቅሜ በላይ ሲሆን ደግሞ
ጸልይልሃለሁ፣ በቃ ወደ ጸሎት እሳልልሃለሁ። ነገ ምንም ነገር ቢሆን የራስህ ጉዳይ ይበልን ነው የምልህ። ግን አሁን ላይ መስመርን አስተካከል እባክህን፣ እባክህ። እኔ ከመጣው ቡታጅራ ከተማዋን ነው የምበጠብጣት በእናንተ ምክንያት። ስለዚህ እረፍ፣ እረፍ፣ እረፍ። ነግሬሃለሁ። ስነ ስርዓት ይኑረህ። እረፍ። እኔ በጣም አስጠንቅቅ እንዲህ ተናግሬ ካላቅማ ታውቃለህ ወንድሜ፣ እንዲህ ተናግሬ ካላቅ። አሁን ግን እያስፈራራውክ ነው። እረፍ፣ ቁም ነገር እረፍ። እየቀለድኩ አይደል ማለት ብዙ ሰዎች ኃላፊነት ይዤ ነው። ብዙ ሰው ጫና አድርገውብኛል እኔ ላይ በጣም ብዙ ጫና ስላደረጉብኝ ያን ሁሉ ጫና ተሸክሜ ነው እየተናገርኩ ያለሁት። እኔ በቃ ስራው ይበላሽብኝ። አንድ የሚያስቸግረኝ በቃ ቤተሰብ ነው፣ መጨቃጨቅ ነው። ሌላ ችግር አይመጣም። ግን ያ ነገር ድጋሚ ደግሞ እዚህ ጋር የራሴን ቤተሰብ ደግሞ ልረብሽ ነው የሚለው ነገር ስላሳሰበኝ ነው መምጣት ባለብኝ ሰዓት ያልመጣሁት ማለት። ስለዚህ እባክህ እኔ ግን አሁን የምሰጥህ አንድ እድል ነው ከዚህ በኋላ ያለበዛ ግን ሄሊኮፕተርም አንስቼ ልመጣ እችላለሁ። ታውቀኛለህ። ከወሰንኩ ወሰንኩ ነው። መምጣት ካለብኝ ይመጣል። አይተኛል። በሰው መኪና ተንደርድሬ የመጣው አልሆነም እንጂ ነገም እመጣለሁ። በእግሬ መምጣት ካለብኝ እመጣለሁ። ስለዚህ ተጠንቀቅ፣ አስጠንቅቄሃለሁ። እኔ ሌላ ወንድሞች ጓደኞች ምንም እንደሌሎች ዝም አልልም። አይ እንዲህ አልልህም። እኔ ብዙ ላይፎች ስለመቆጣሃለሁ፣ እናገርሃለሁ። በቃ እኔ ባልኩ መስመር መሄድ ካለበት ሄዳል። ያለብዛ ግን ማት ወንድምና ሲቀር አልፈልግም ብትለኝ አንተም ቢ ስላልክ እኔ አልተወክም። አይገርምም? አልተወክም። ምክንያቱም አብረህ በልቻለሁ፣ ጠጥቻለሁ። ዛሬ ላይ ስትጎድ የማይሆን መንገድ እያየው እንትን አልልህም። ከዛ ይሄ የማይሆን ነገር ውስጥ እርምጃ እንትን አትብላ፣ ይሄ እንትን አትብል። ወንዱን በቃ ሽንት አትበል። በቃ ለምንድን ነው የምትጨነቀው? ወንድ ልጅ አይደለህ? ብዙ መከራ ማሳለፍ አለብህ። ወንድ በረሃም ሄዶ ስንት ነገር ያሳልፋል። በጥይትም እየተመታ ጦርነትም ሄዶ ብዙ ነገሮችን ቤተሰቡን ጥሎ ሄዶ ብዙ ነገሮችን ያሳልፋል። እንዴ ሂድ ጥለህ ነገሮችን ፈተናው ተጋፈጥ፣ ምንም በል እንዴ። እረፍ አንተ ልጅ እረፍ፣ ነግሬሃለሁ። እረፍ፣ እረፍ፣ እረፍ።